ወጋገን ባንክ በታሪኩ ከፍተኛ ነው የተባለውን 13.5 ቢሊዮን ብር ገቢ በማስመዝገብ የአንድ አክሲዮን ትርፍን ወደ 46.1 በመቶ አሳደገ። ባንኩ በቀጣይ 3 ዓመት የተከፈለ ካፒታል ወደ ብር 20 ቢሊዮን ለማድረስ ማቀዱም ተሰምቷል። ብዙነህ እንዳለ ዝርዝር አለው። ወጋገን ባንክ 32ኛ መደበኛ የባለ አክሲዮኖች ጠቅላላ ጉባኤውን ያካሄደ ሲሆን በታሪኩ ከፍተኛ ነው የተባለውን ትርፍ ማትረፉን ይፋ አድርጓል። የባንኩ የቦርድ ሰብሳቢ አቶ አብዲሹ ሁሴን ባንኩ እንደ አውሮፓውያን አቆጣጠር በ2024-2025 በጀት ዓመት በታሪኩ ከፍተኛ የሆነውን 13.5 ቢሊዮን ብር ገቢ ያስመዘገበ መሆኑን ጠቅሰው ይህም ካለፈው በጀት ዓመት ጋር ሲነጻጸር የ38 በመቶ እድገት እንደሚያሳይ ጠቁመዋል። በተያያዘም የአንድ አክሲዮን ትርፍ ወደ 46.10 በመቶ ማደጉን የቦርዱ ሰብሳቢ አብስረው ይህም በባለ አክሲዮኖች ከባንኩ እስካሁን በዚህ ልክ ትርፍ አግኝተው እንደማያውቁን የገለጹት ባንኩ ከታክስ በፊት በታሪኩ የላቀ ሆኖ የተመዘገበውን የብር 3.85 ቢሊዮን ትርፍ እንዳገኘና ይህም ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ73 በመቶ ብልጫ እንዳለው ገልጸዋል። የወጋገን ባንክ ዋና ስራ አስፈጻሚ ዶክተር አክሊል ውበት በበኩላቸው ለዚህ ትርፍ መሳካት ምክንያት የሆኑ ጉዳዮችን ለአርትስ ገልጸዋል። ከሪፖርቱ እንደምንረዳው በአርኒንግ ፐር ሼር ከ46 ነጥብ በላይ እና በዲቪደንድ ሼር ደግሞ 32.32 አካባቢ ተገኝቷል። ለዚህ ግኝት አስተዋጽኦ ያደረገው ከዚህ በፊት የነበረን ስትራቴጂ ክላሲፋይ በማድረግ እንደ አዲስ በማየት በብድር አሰባሰብ ላይ፣ በብድር አሎኬሽን ላይ፣ በውጭ ምንዛሪ አሎኬሽን አሰባሰብ ላይ እና በወጪ ቅነሳ ላይ እና ደግሞ ረቨኑን ስትሪም በማብዛት ላይ ከፍተኛ ስራ ተሰርቷል ካለፉት ዓመት። በዛ ምክንያት በቁጥር የሚገለጽ የተሻለ ዲቪደንድ ሊገኝ ይችላል እና ይሄ ዲቪደንድ ቅድም እንዳየው ሼርሆልደሮቹን አስደስቷል። እንደውም ከመደሰታቸው በነሳ ከዚህ ያነሰ አንፈልግም፣ ከአሁን በኋላ ከፍ ይበል እንዳትኩራሩ ሲሉ ነበር። የባንኩ የተከፈለ ካፒታል የ37 በመቶ ዓመታዊ እድገት በማሳየት በበጀት ዓመቱ መጨረሻ ብር 7 ቢሊዮን መድረሱንና ይህም ብሔራዊ ባንክ ካስቀመጠው የባንኮች ዝቅተኛ የተከፈለ ካፒታል መስፈርት በላይ መሆኑን ተገልጿል። በቀጣይ 3 ዓመትም የባንኩ የተከፈለ ካፒታል ወደ ብር 20 ቢሊዮን ለማድረስ ውሳኔ ተላልፏል። አሁን አክቹዋሊ ያለነው 7.6 ቢሊዮን ነው። እንደምታየው እንግዲህ ሼርሆልደሩ ደግሞ ለማሳደግ እንትን ብሏል። በዚህ አካባቢ ሲመጣ ቢያንስ 9 አካባቢ ይመጣል። እኛ የዛሬ 2 ዓመት በፊት ነው 20 ቢሊዮን ያደረግነው። በሚቀጥሉት 3 ዓመታት ውስጥ 20 ቢሊዮን እንገባለን ነው የምለው። ነገር ግን አሁን ካለው ኮምፒቲሽን አንጻር፣ ውድድር አንጻር ቀደም ብለን ያንን ለማሙላት ነው። ቅድም እንዳየው ሼርሆልደሩ ፍቃደኛ ነኝ ከዚህ ውጪ ፍቃደኛ ነኝ ሲል ነበርና ይሄን የመሰለ ሼርሆልደር ይዘን ቅድም ያልከው ብር ብዙ የሚያሰጋ አይመስለኝም እንደርሳለን ብዬ አስባለሁ። ባንኩ ባሳለፍነው ዓመት የኢንቨስትመንት ባንክ ለማቋቋም እንዲሁም በኢትዮጵያ ቀዳሚ በመሆን የካፒታል ገበያ ላይ ራሱን ሊስት ያደረገ ተቋም መሆኑ ከፍተኛ የስም ግንባታና የወደፊት እድሎችንም እንዳስተካከለለት ተገልጿል። በተለይ ኢሜጅን ከመገልባት አንጻር የመጣ ያለው ኢኮኖሚክ ለውጦች ትሩፋት ከመውሰድ አንጻር የወደፊት ገበያ መሆኑን ከማሰብ አንጻር ወጋገን የሄደበት ሙቭ ትክክለኛ ነው። በዚህ ምክንያት መልካም ኢሜጆችን ይዞ መጥቷል። ብዙ ሰዎች ከወጋገን ባንክ፣ ብዙ ድርጅቶች ከወጋገን ባንክ ጋር ለመስራት ፍቃደኝነታቸውን አሳይተዋል። ቅድም ስጠቃቅሳቸው የነበሩ ግኝቶችም፣ ውጭ ምንዛሪዎችም፣ ፋይናንሰሮች ወደኛ እንዲመጡ የቻሉት አንደኛ ራሳችንን ሊስት ማድረጋችን ነው። ሁለተኛ የኢንቨስትመንት ባንኩን በመክፈታችን ነው እና ለዚህ እንዲሆን ደግሞ ስትራክቸራችንን ቅድም እንደ ሪፖርት እንደሰማው ሪቫይዝ አድርገናል። ለአዲሱ ማክሮ ኢኮኖሚ የሚያመች ለመኒ ማርኬቱ ለካፒታል ማርኬቱ የሚያመች ስትራክቸር አዘጋጅተናል እና ጠቃሚ ነበር። በአጠቃላይ ባንኩ በበጀት ዓመቱ ከዓለም አቀፍ ተቋማት ጋር ስልታዊ አጋርነት የመሰረተበት እንደነበረ ገልጸው ከነዚህ መካከልም ዓለም አቀፉ ፋይናንስ ኮርፖሬሽን አይኤፍሲ፣ ቪዛ፣ የአሜሪካ ኤክስፖርት ኢምፖርት ባንክ ወይም ደግሞ አፍሪኤግዚም ባንክ ከኮሜርዝ ባንክ፣ ሲቲ ባንክ ጋር ተጠቃሽ ናቸው ተብሏል። ወጋገን ባንክ እንደ አውሮፓውያን አቆጣጠር ሰኔ 30 2025 ድረስ በመላው ሀገሪቱ በከፈታቸው 455 ቅርንጫፎች መደበኛና ከወለድ ነፃ ቀልጣፋ አገልግሎት እየሰጠ የሚገኝ ሲሆን የደንበኞችን ፍላጎት ይበልጥ ለማርካት የኢንተርኔት ባንኪንግ፣ የሞባይል ባንኪንግ፣ የካርድ ባንኪንግ እና የወኪል ባንኪንግ አገልግሎት በ398 ኤቲኤም፣ 467 የክፍያ መፈጸሚያ ማሽኖች እንዲሁም በ1716 የወኪል ባንክ መረብ አማካኝነት ተደራሽ በማድረግ ላይ ይገኛል።